መቴ ልቀቀኝ። ምንድነው? ለምንድን ያልነገርሽ? ብነግር ምን ታደርግ ነበር? ይሄ ሁሉ የተፈጠረው ሲጀመር አንተ ሁኔታውን መቀበል ስላልፈለግ የበረቃ ለውጥ አስረሻል ማለት ነው። ካንተ ጋር ስህተት ሰርቼው ነው። ለሱ ደግሞ ዋጋ እየከፈልኩ ነው፣ እየተሰቃየው ነው። አንተ መተንፈስ ትችላለህ። ምንድነው የምትቀባጅሪው? ማን ነው የምትቀጨው? እኔ ነው አዝራን ወይስ ራስሽን? አልፈቅድልሽም፣ በጭራሽ ይሄን አልፈቅድም። አንተ ነህ እንዳገባ ማትፈቅድልኝ? ምን ታደርጋለህ? እንዴት አድርገህ ልታስቆመው ነው? እና ደግሞ አንተ ምን አገባህ? ምን ያገባሃል? ለምንድነው ጣልቃ የምትገባው? ለምንድነው ግን የማይገባሽ? በቃ እወድሻለሁ አልኩሽ እኮ ነገርኩሽ። አትውደደኝ፣ ይቅርብኝ፣ አትውደደኝ መቴ። ሁሉም ነገር ውስብስብ የሆነው አንተ ስለወደድከኝ ነው። የግድ ልትጠላኝ ይገባል። እኔም በቃ ልጠላ እፈልጋለሁ። ይበቃናል። በቃ እነዚህ ሰዎች ላይ ይህን ማድረግ አልችልም። ገባህ? አልችልም። እናት አባት የለኝም። እነሱ ናቸው ያሳደጉኝ፣ እነሱ ናቸው የተንከባከቡኝ። አዝራን አይተሃታል። አሁንም ለኔም እንደምታደርግልኝ አይተሃታል። ለሷ እንደዚህ ምስጋና ቢስ መሆን አልችልም። አይሆንም። አንተም አትችልም። ማድረግ የለብንም ግን እንደዛ አይሰራም። ልብ የማይፈልገውን ያደርጋል። ተመልከች፣ በጸጸት እንደ እሳት እየተንገበገብሽ ነው። ግን እንደዛም ሆኖ ትወጂኛለሽ። መቴ ማለትሽን አቁሚ። ሌላ ሰው ስታገቢ በፍጹም ማየት አልችልም። በፍጹም አልፈቅድልሽም። ግድ ይልሃል። ግድ ነው፣ ግዴታችን ነው። ሌላ ምንም አይነት አማራጭ የለም። ፈለክም አልፈለክም ይህን ዕጣ ፈንታ መቀየር አትችልም። ገባ? እቀይረዋለሁ። ማግባት አትችይም። በአንተ ምክንያት እኮ ነው ለማግባት የተገደድኩት። እና ደግሞ አገባለሁ። እስቲ ካገባሽ እናያለን። በቃሽ እንዴ ጀንገነሽ እኮ ምን ሆነሻል? ይሄ ራሱ ሲያንስ ነው። አቁም፣ እውነቱን እንነጋገር። በቃ ምንድነው የምንነጋገረው? እስከ ዛሬ ድረስ ለሁሉም ነገር ከጎን ነበርኩኝ። ላንተ በጣም ብዙ ገንዘብ ስልክልህ ነበር። ወዛን ደውለህ አዝራ ቁማ ተጫውቼ ተበላው፣ ገንዘብ አለቀብኝ፣ አዝራ ባልከኝ ቁጥር ስልክልህ ነበር። እና ታዲያ በዚህ ነው የምትከፍለኝ? ወዛን አንድ ችግር ሲገጥመኝ የምትደውለው ለኔ አልነበር እንዴ? ለቤተሰቦች ትደውል ነበር? እኔ እኮ ልረዳሽ ነው የሞከርኩት አይደል እንዴ? ልክ እንደማላውቅ ሰው ከኤንጅል አራቅ ብዬ ስንት ጊዜ ነው መናገር የነበረብኝ? ወዛን አንድ ጊዜ ነግሬህ ነበርኩ። ነግሬሃለሁ። እባክሽ እኔም እንዳወራ ፍቀጅልኝ እባክሽን። አንዴ ላውራበት እንጂ። አታወራም። አልሰማህም። አዝራ የምትባለ እህት የለችም። ሰዓትህንስ እንዳዘዝኩልህ ታውቅ ነበር? ንገረኝ። እውነትሽን ነው? አዎ፣ ግን መልሷል። እባክሽ እንደዛ አታድርጊ። ከዚህ በኋላ ከኔ ምንም እንደማታገኝ እወቅ እሺ? ዛሬ ማታ ከህይወት ሰርዘኸኛል፣ እኔም ሰርዤሃለሁ። እንደዚህ መናደዱ አስፈላጊ አልነበረም እኮ። ተይ እባክሽ። ወይ በጣም ነው ደከመኝ። እግሬ ከላይ ላይ ተቆርጦ ሊሄድ ነው። ልጅ ነጥላ ጫማህን አድርግ። ተመልከቱ እንዴት እንደወረወረ። ወይ ነጥላ ጫማ የት ነው? ወይ አምላክ ተመስገን፣ ወደ ቤታችን በሰላም ገብተናል። ጉድ ላለፉት 2 ሰዓታት እኔንም ራስንም ስታስጨንቅ ነበር ልጄ። ምን እናድርግ? አጎተ ስለ ልጅቷ ያለፈ ህይወት መረጃ እንዲያጣራ እናድርገው። እኔ አድርጋለሁ። ንጹህ ናት። ፈጣሪ ድረስልኝ። መቼ ጊዜ አግኝተህ ነው ደግሞ ይሄን ሁሉ ያጣራው? ጓደኛ አለኝ እማዬ፣ ስም ብቻ ነገሪው፣ እሱ ሁሉን ነገር ያጣራል። እዛ ቤት እያለሁ ነው ያጣራሁት። በዚህ ጊዜ ነገሮች እንዴት እንደሆኑ ተመልከቱ። ለማንኛውም ልጄ እዛ እያልን አንተ ነው የገፋፋኸኝ እና እኔም ትንሽ እንደተጨነቅኩ ታውቃለህ። ለዛ ነው እንደዚህ የማወራው። እሺ፣ ስለዚህ ሰርጉን እናዘገየው። የማይሆነውን እማዬ እናፍጠነው። ልጅቷን በቶሎ እንውሰዳት። ቅድም ሌላ ነገር፣ አሁን ሌላ ነገር። ምንም ልትገባኝ አልቻልክም። እማዬ ልጅቷ ቆንጆ ናት። በአይኔ አይቻታለሁ። እኔም በደንብ ታውቅኛለሽ አይደል? ማለቴ ከዛ ጊዜ በኋላ ልቤ እንደዚህ ደንግጦ ያውቅ። ወይ እባክህ የዛችን ቀውስ ስም እንዳታነሳ። እኔንም አንተንም ቢሆን ምንም አላመሰገኑንም። ሀብታም ሰው እንድታገባ ወስደው ሰጧት። ከዛ በኋላ ምን እንደተፈጠረ ለአንተ አልነግረን ብዬ ነበር። እነግርሃለሁ። ንገሪኝ እማዬ። ስለ እሷ ነው? ያንተዋ ላይ ባሏ ይማግጥባታል አሉ። ያንተዋ ብለሽ አትጥሪያት እማዬ። የሌላ ሰው ሚስት ናት። ረስቻታለሁ። አብቅቷል። በቃ አብቅቷል። ምላስ እንደዛ ይላል፣ ግን ዛሬ ገና ነው ከልብ የወጣቸው። ከአመታት በኋላ የውዱ ልጅ አይኑ እንደዛ ሲበራ ያየሁት ገና ዛሬ ነው። ለዛ ነው ምንም ሳላንገራግር አንተን የተከተልኩ ልጄ። ባይሆን ኖሮማ ምን ያፋጥነኝ ነበር? ለምን እማዬ? ቆይ አንዴ፣ ቆይ ከሐሳብ ያታስውጭኝ። ስለ እንጂ ላይ ያሰብኩ ገባሽ አይደል? እዚህ ጋር የሆነ ያልተፈታ ትልቅ ሚስጥር አለ። ታያለሽ፣ ይደርስበታል። ቆይ እሱን እናጣራ። የምን ሚስጥር ይኖራል ልጄ? አምላክ ይድረስልኝ። ልጅቷ ጥሩ ልጅ ትመስላለች። ማለቴ ስትታይ ትመስላለች። ሳያት ወድጃታለሁ። እውነቴን ነው። እኔም ግን ለምንድን ነው እኔን የሚያጋቧት? ሊያውም በችኮላ። እንዳንተ ያለ ትክክለኛው እንዳግኝተው ለምን በጥፊ አያጋባትም? እነ ደግሞ አንተ ከፈለክ እኔ ልጅ ሴቶችን ማግኘት ትችላለህ። ለምን ይዘገያሉ? እማዬ ልጅቷን አይተሻታል? አይኗን በደንብ አይተሽዋል? እማዬ ከፈለገች እኮ ሚሊዮን ቢሊዮን ወንዶች ማሰለፍ ትችላለች። በጣም ቆንጆ ናት። አብደሻል እንዴ?
ስታስብ አይኗ ብቻ ምን ይሰራል? እና ደግሞ የሚታየኝ ነገር ሰራተኛ መሆኗ ብቻ ነው። ሎተሪ ነው የወጣላት ልጄ። ግን መቼ ነው እኔ ሎተሪ የሚወጣልኝ? እማዬ እድለኛ ልጅ ናት። ፈጣሪ ይመስገን እድለኛ ልጅ ናት። የኔ ልጅ በጣም እድለኛ ናት። ምንም አልገባኝም። ይሄ ምን ማለት ነው? እንዴት ነው ያልነገርሽኝ? እንዴት ስለዚህ አትናገሪኝ? ምን ልታደርግ ትችላለህ? ምን ታደርግ ነበር? በእኔ ምክንያት አክስቴ ስራዋን ልታጣ ነው። ምን ማለት ነው? ምን ማለትሽ ነው ኤንጅላ? ወይዘሮ ፊሊዝ ናት እኔ እንዳገባ የፈለገችው። አዝራ ይህንን አታውቅም። ሁሉም ነገሩ ጥንቅጡን ይወጣው። ውጠንቅጡ ይውጣ፣ ከተማው ይቃጠል። ይሄ ምን አይነት ነገር ነው? አክስቲ ስራ እንዳታጣ ስለፈለገች ብቻ ነው የምታገቢው? ይሄ ምን ማለት ነው? ቆይ ማን ነው? መቴ ምን እያደረግክ ነው? ልቀቂው። በመጀመሪያ እይታ በፍቅር መነደፍ የሚባለው አባባል እውነት እንደሆነና እነዚህ አረንጓዴ አይኖችሽ እንደ መብረቅ እንደመቱኝ ብነግርሽ ታምኛለሽ? ይሄ መጣበቅ ምንድን ነው? ከዚህ በፊት ትተዋወቃላችሁ? እረፍ። እንደሱ ማድረግ አትችልም። እኔን መንከባከብ እንደምትችል ማስመሰልህን አቁም። ተወኝ፣ በቃ ተወኝ። ከዚህ በኋላ አታስቁመኝ። የተፈጠረው አንተ ስለያስከኝ። እንዴት ነው የምተውሽ? እና የማታፈቅሪውን ተራ የሆነ ሰው ልታገቢ ነው? በጭራሽ አልፈቅድም። አንተስ ማለት የምትችለው ነገር አለ? እኔ የተለየ ቦታ ላይ ነኝ። ስምኝ፣ እምነቴን ባትሰብሪው ባታሳዝኝ ኖሮ ይህ ሁሉ ባልተፈጠረ ነበር። ይፈጠር ነበር። አዝራ እስካለች ድረስ በትክክል የሚፈጠረው ይሄ ነገር ነበር። ገባህ? ያልገባህ ነገር እኮ ይሄ ነው። ከዛ ያለፈ ነገር አስቤ አይደለም አንተ ጋር የመጣሁት። እኛ መቼም ቢሆን ደስ የሚል መጨረሻ አይኖረንም ነበር። ምን ተፈጠረ? ለምንድን ነው የምትጨቃጨቁት? ኤንጅላን ለመዳር የወሰነችው እናት ነው። ምን? እውነቱን ነው ኤንጅላ? ንገረኝ እንጂ። አምላኬ ሆይ፣ አዝራ ወዴት ልትሄጂ ነው? አሁን እጄ ልኳን ነው ማሳየት። አዝራ አይሆንም። አዝራ እባክሽ ያሳያታለሁ። አዝራ ይሄ ትዳር መቼም አይፈታም። ምን እየተካሄደ ነው? አያቴ አዝራ እናቷ ጋር መሄድ አለባት። ለምንድን ነው የምትሄደው? አስፈላጊ ጉዳይ ነው። የታመመ ሰው አለ ወይም የሞተ? የለም። ታዲያ እንደዛ ከሆነ ህግ መጣስ አያስፈልግም። አያቴ እናቴን ማየት እፈልጋለሁ። እናቴን ከማየት ልትከለክለኝ አትችልም እንዴ? ጠዋት ቁርስ ከተበላ በኋላ መሄድ ትችላለች። ኮሽኩን ለሁሉም ሳሎን እንዲሰበሰቡ ንገራቸው። ተረጋጊ። አቶ መቴ አያትህ ሳሎን ቤት እየጠበቀ ነው። ኮሽኩን ይኸውልህ ተመልከት፣ እዚህ ነው ያለሁት። ለምን ሄደ ለሌሎቹ አትናገር? አይ ይቅርታ አድርግልኝ ካልሰማኸው ብዬ ነው። መልካም ምሽት። አምላኬ ድረስ ምንድን ነው ነገሩ? ምንም እየገባኝ አይደለም። ግራ የገባው ነገር ነው እየተካሄደ ያለው። መቴ ምንድነው ነገሩ? ዛሪፌ በዚህ ሰዓት ጠረጴዛው እንደዚህ ሙሉ ለምንድን ነው? አላውቅም። ወይዘሮ ቤልጊን አቶ ዚያዞን ነው። ቆይ እዚህ ምን እየተካሄደ ነው? ሊያስታግሳችሁ ሊሞክር መሰለኝ። ተቀመጡ፣ በሉ ተቀመጡ እንጂ ተቀመጡ። አቶ መቴ እዚህ ጋር መቀመጥ ትችላለህ።
ኩሽኩን ሁሉም ነገር ዝግጁ። ኤንጅላ የት ናት? ኤንጅላን ያልሽው? አሁን ሌላ መጠሪያ ነው ያላት። ባለ አረንጓዴ አይኗ ልጅስ? እንድትመጣ ንገሪያት። እታች እየጠበቁሽ ነው። ቶሎ ነይ ልጄ። ከነዛ ሁሉ ክስተቶች በኋላ ጣፋጭ እየበላን ደስ የሚል ጨዋታ እንጫወት ለማለት ፈልገ ነው መሰለኝ ዚያ። ኤንጅላ ነይ ከኔ አጠገብ ተቀመጭ። ነይ ተቀመጭ። ከታንሱ በቀር ሁሉም ሰው አለ። ክፍሏ ውስጥ ተኝታለች። እሺ ቀጥሉ። መልካም ምግብ ጀምሩ እንጂ። ከየትኛው ላድርግልሽ? ተርፈናል። ፋርማሲስቱ አይታየኝም ወንድሜ። በድጋሚ በዚህ መንገድ አናልፍም። ካለፍን ሊያስታውሰን ይችላል። ገንዘቡን አጠራቅመን እንከፍላለን። ወንድሜ እማዬ ጣፋጭ አማረኝ ብላ ነበር። ለቀናት ስትጠይቀን ነበር። ከዚህ 2 መስረቅ እንችላለን። እንስረቅ እንደምን ታስባለህ? እንስረቅ ስትል ምን ማለት ነው? እኛ ሌቦች ነን? ልጆች ምን ፈልጋችሁ ነው? ምንም ጌታዬ። ሜሞናኒ ጌታዬ፣ እናታችን በጣም ታማለች። አባታችን ደግሞ የለም። 2 እነዛን ጣፋጮች ልትሰጠን ትችላለህ? እናቴ በጣም ነው ያማራት እና ደግሞ ገንዘብ የለንም። ነኑ ግቡ ልጆች ነው። እማዬ ምን እንዳመጣንልሽ እማዬ፣ ጣፋጭ ሳጩ ጣፋጭ ሰጥቶናል። እማዬ ተነሺ። እና ወደዳችሁት? ሁሉንም አግኝተነዋል። አይ ትርጉሙ ምንም አልገባችሁም አይደል? ሁሉም ነገር አለን፣ ግን ደግሞ እርካታ የለንም። ገንዘብ ብትሉ ገንዘብ፣ ስልጣን ብትሉ ስልጣን፣ አለቅነት ብትሉም አለን። ሁሉም በመዳፋችሁ ውስጥ ነው። ሁሉም ነገር። ስሙ፣ እኔ በልጅነቴ እንደ ተሰቃየሁት ልጆቼ በፍጹም እንዲሰቃዩ አልፈልግም። እኔ ያሳለፍኩትን የልጅ ልጆቼ እንዲያሳልፉት አልፈልግም። ግን የእናንተ ሁኔታ የሚያሳየኝ ያለህን ለማመስገን የሆነ ነገር ጎለው ልታይ ይገባል የሚለውን ነው።
ለእኔ እቺ ጣፋጭ ያስተማረችኝ ትምህርት በጣም ትልቅ ከመሆኑ የተነሳ ለእናንተ ለማሳየት ሙሉ ዓለምን በጣፋጭ ሱቅ አጥርቅልቄዋለሁ። ግን ምንም ነገር ልነግራችሁ አልቻልኩም። እንዲህ ስመለከታችሁ ሁላችሁም የማይሆን ነገር ካላደረግን እያላችሁ ነው። ከዚህ ውጪ ምንም ዓላማም ኢላማም የላችሁ። አሁን ከኛ ጋር ምን አገናኘው? ትሰሙኛላችሁ? ራስ ማለት የእጅና የእግር አዛዥ ነው። ግን ራስ ደግሞ ወደ ዝንጀሮነት ከተቀየረ እኔም ዝንጀሮ ነው የምሆነው። ከዚህ በኋላ እዚህ ቤት ውስጥ ሕግና መመሪያ ይወጣል። ግልጽ ነው? አባዬ ቆይ እንደዚህ የምትናገረን ምን አድርገን ነው? አየሽ፣ ዋናው እሱን ጥያቄ ነው የምፈልገው። ነጥቤ ለእናንተ ምንም አልገባችሁ። ይህን የምናገረው ምንም ስለማትሰሩ ነው። ቤተሰብ መሆን እንኳን አትችሉ። የምታውቁት ብቸኛው ነገር መለፍለፍና መነዛነዝ ነው። ግን ከዚህ በኋላ እንዴት ካራስላን መሆን እንዳለባችሁ አሳያችኋል። አዳምጡኝ። በመመገቢያ ሰዓት ላይ ሁላችሁም እዚህ ጠረጴዛ ላይ ትገኛላችሁ። ገባችሁ? ሁሉም ቤተሰብ እዚህ ይገኛል። ያለ ፍቃድ ማንም ሰው ከዚህ ቤት መውጣትም መግባትም አይችልም። እና እዚህ ቤት ውስጥ የሚካሄደው ማንኛውም ነገር ከዚህ ቤት ውጪ አይወጣም። እርስ በርስ አትጣሉ። ጸብ ምናምን የሚባል ነገር አይፈጠርም። ግልጽ ነው አይደል? ይሄን የምላችሁን ነገር ታደርጋላችሁ። ተግባባን? በደንብ ግልጽ ነው አለቃ። ነገር አትቆስቁስ። ግልጽ ነው ያልኩ አያቴ። ስህተት እኮ አልተናገርኩም። ለማንኛውም አንተም እናትህ ጋር አልፎ አልፎ መሄድ አለብህ። እሺ አያቴ። እና ከእሷ ጋር ሄዳ አሳልፍ። እሺ? ልክ ታስሮ እንደተፈታ ውሻ አትቅበዝበዝ። መቴ፣ ነገ ሐኪም ጋር እናትህን ትወስዳታለህ። ከዚህ በኋላ ያንተ ኃላፊነት እሷ ነች። ግልጽ ነው አይደል? ግልጽ ነው አያቴ። ነገ ሁሉም ሰው ለቁርስ እንዳያረብ አልደግሞ። እኔስ ምርር ነው ያለኝ። ከሚያቃጥል ይሻላል። በዛ ላይ ስተናነቅሽ ነበር። በጣም ነው ያቅልሽልሽኝ። የተባረከ ይሁንላት። ቀለላልሽ እንዴ? የሚጠጣ ነገር ላዘጋጅልሽ? እባክሽ አትቀልጅብኝ። በዚህ ነገር አትቀልዱብኝ። ውስጤ በንዴት እየተንገበገበ ነው። ምንድነው የምናደርገው? ምን ልናደርግ ነው? በድብቅ ልንወጣ? ኧረ እንዳታስቢው፣ የማይሆን ነገር ነው። ሰውየው እብድ ነው የሚሆነው። እና ምን ልናደርግ ነው? እቺ ጅል እንድታገባልን ተዋት። ለምን እያየን ዝም እንላለን? አምላኬ ድረስ። በጭራሽ አይሆንም። ነገ እንሄድና እናትሽን አናግረናት እንፈተዋለን። ያን ያህል እንኳን ቀላል አይደለም። እቺ ልጅ ቀለበት አስራለች እኮ። ቢሆንም መፍትሄ አናጣም። አሁን በቃ ርዕሱን ብንዘጋው ይሻላል። ሲጀመር ሰው ሁሉ ተረብሿል። የማይሆን ነገር አታውሪ እንጅላ። ታውቂያለሽ፣ እኔ በሁላችሁም ነው የተገረምኩት። ታያለሽ፣ ነገ እዛ ቤት እጄ ነውጥ ነው የማስነሳው። እስከ ነገ ድረስ እንዴት እንደምቀመጥ ነው የጨነቀኝ። ልጅቷ እንዴት አድርገው እንዳስፈራሯት ማን ያውቃል? ነገ እኔም አናግራቸዋለሁ። ይቅርታ ግን ምን ብለን የምትናገረው? ለምንድን ነው የማልናገረው? የእኛ ጥፋት እኮ ነው። ቆይ ለምንድን ነው የማይገባችሁ? የእኔም ጥፋት አለበት አቶ መቴ። ስለዚህ እባክህ ዝም በል። ምንም አታስቢ እንጂላ፣ ዝም አልልም። አባቴን ምንድን ነው ያደረግሽው? ምን ላደርገው እችላለሁ? ለምንድን ነው እንደዚህ የተበሳጨው? አንቺ እንዳናደርሽው እርግጠኛ ነኝ። አንቺ ነሽ ያበሳጨሽው። አበሳጭተሽ እያናደርሽው ነው። ሰውየውን እያቃጠልሽው ነው። እውነቴን ነው። ሁሉም ያንቺ ስራ ነው። የኔ? አዎ ያንቺ ስራ ነው። አዝራን እንዲጠላት ያደረግሽው አንቺ ራስሽ ነሽ። ለአመታት በዚህ በዛ ብለሽ ነዝንዘሽ ሰውየውን በስተመጨረሻ ልክ እንዳንቺ እንዲያብድ ያደረግሽው። ያሳበድኩት አሳብደሽዋል። አንቺ ነሽ ያሳበድሽው። ታፍሽን ዝጊ። በቃችሁ። አንቺ ነሽ የምትናገረውን ስሚ። በቃችሁ። ስለፈጠራችሁ አምላክ አቁሙ። ምን እያደረጋችሁ ነው? አቁሙ እንጂ። አሰማሻትም አይደል? እህቴ አይገባሽም እንዴ? አባዬን እኛ ምንም አላደረግነው። ምንም አልተደረገም። በራሱ ነው ሻበደው። ለአመታት ያህል እኔ ያሳለፍኩትን አታሳልፉም በማለት እዚህ ቤት ቆልፎ አስቀምጦናል እኮ። የእስር ቤት ኑሮን ያኖረን አሰቃይቶናል እኮ። እና እሱ አልታየሽም እንዴ? አንቺ ደስተኛ ነሽ? አንቺስ? እኔ አይደለው ታፍኛለሁ። እዚህ ቤት ውስጥ በመቀመጤ ብዛት ላብድ ትንሽ ነው የቀረኝ። እንዴት አይገባችሁም?
ወደ ቀድሞ ጊዜ ልንመለስ ነው። በቃ ወደ ድሮ ህይወት ልንመለስ ነው። በድጋሚ ወደ ድሮ ልንመለስ ነው። እባክሽ ወደ ድሮ ሁኔታ እንመለስ ታንሱ። እንደ ቀድሞ አንሁን። ይህንን ሰጂ ይሄኛውንም ኤንጅላ ለምንድነው ስልክሽን ማታነሺው? የት ጠፍተሽ ነው? ቆይ ለወይዘሮ ጉልተን ቁርስ እያዘጋጀውላት ነበር። ስልኬን ደግሞ ክፍሌ ውስጥ ነው ያስቀመጥኩት። ስለዚህ ነገር ቀድሜ የተናገርኩ ይመስለኛል። ኤንጅላ የኔ ብቻ ረዳት ናት። እቤት ውስጥ ለማንም ሰው ማገልገል አትችልም። እኔም በግልጽ እንደተነጋገርን አስታውሳለሁ። አዝራ እኔ ነኝ ኤንጅላን ጉልተን እንድትንከባከባት ያደረኩት። ምን ነው ቅሬታ አለሽ እንዴ? የለኝም አያቴ። አያቴ ከኤንጅላ ጋር እናቴ ጋር መሄድ ይችላል? ምንድነው ከትላንትና ጀምሮ ሊድ እያልሸልሽው? ምን ነው ችግር አለ እንዴ? አት የእነሱ የቤተሰብ ጉዳይ ነው። ሊነጋገሩ ፈልገው። ቁርስ ከበላችሁ በኋላ መሄድ ትችላላችሁ። ግን ተቀመጡ። እንኳን ደህና መጣሽ። እኔ ነኝ እንደሱ ልልሽ የሚገባው። ታውቂያለሽ፣ አታስታውሽኝም ብዬ አስቤ ነበረ። ፈጣሪና መስገኝ ምንም አልተቀየሽም። የኔ ውድ አንቺም ያው ነሽ። እስኪ ጸጉሬን ተመልከቹ። የኔም ተመሳሳይ ነው። አታስቢ። ነይ በይ፣ አትቁሚ፣ እንቀመጥ። ጄሚሌ፣ ብዙ ጫና እንዳደረግኩብሽ አስባለሁ። አይ እኔም ላይሽ በጣም ፈልጌ ነበር የኔ ውድ፣ ግን ብዙ ሰዓት የለኝም። ስለዚህ ብዙ አብሬሽ ልቆይ አልችልም። ስለዚህ ጊዜያችንን አናባክን። ይሄውልሽ በደንብ ታውቂያለሽ ብዬ አስቤ ነው። የልጃችንን ሁኔታ አልወደድኩትም። ሙቤራ ለማግባት ፈቃደኛ ናት ነው የምትለው። ከዛም አልፎ ልትተዋወቀው እንደምትፈልግ ነው። ጄሚሌ፣ የኔ ጣፈንታ እንዲደርስባት አልፈልግም። ፈጣሪ ይጠብቃት። ጠይቄያታለሁ፣ ግን እንደምትፈልግ ነው የተናገረችው። ምን እንደምታስብ አላውቅም። ጄሚሌ፣ የተነገረኝ ነገር ከማየው በጣም የተለየ ነው። ሙቤራ ልጅቷ እስከዛሬዋ ቀን ድረስ ጥሩ ህይወት እየመራች እንደሆነ ነው የነገረችኝ። እንዳውም ማዝራ ምንም አይነት ስራ እንደማታሰራት ነግራኛለች። እንኳን ደህና መጣችሁ። ምን ልታዘዝ? ለእኔ ቆንጆ ሻይ አምጣልኝ። ላንቺስ? እኔም ሻይ ይሆንልኝ። አዝራ እባክሽ አንዴ ተረጋጊ። ኤንጅላ ዝም እንድትይ ነግሬሻለሁ። ከእናትሽ ጋር አትጣይ። በሚያሳዝን ሁኔታ እሱ ነው ትልቁ ችግሯ። መች ዝም ማለትና መናገር እንዳለባት እንኳን ደህና መጣችሁ። ኤንጅላ ምንድነው ነገሩ? እነግርሻለሁ። ቆይ እነግርሻለሁ። አቤት እማዬ። ከድር የት ጠፍተህ ነው ልጄ? እንደማየው አልጋ ምንም አትተኛበትም።
በጧቱ ጥቼ ነው እማዬ የመኪናውን ማቆሚያ ቦታ ላይ ብዬ። ውይ በቃ በሱ ነገር ላይ ችክ ብላል ልጄ። እማዬ በኋላ እንገናኛለን። እሺ በቃ ቻው። ይሄ ነገር የጎንዮሽ ጉዳት የለውም አልኩህ እኮ። እማዬ በላሁን ዋጣው ይዘህ ሰላም አዝራ፣ ደህና ነሽ? ደህና ነኝ አባዬ ደህና ነኝ። ስለሆነ ጉዳይ እማዬ ላዋራት ነው የመጣሁት። እማዬ የምር ለእኔ ሳታሳውቂ ልጅቷ ልታጋበት ነበር? እንደዛ ነው? ተይ እሷን አትያት። እኔ ምንድን ነው የምታወሪው አዝራ? አክስቴ ልጅሽን ልትጠይቅ ትችያለሽ፣ እሱ ይነግርሻል አይደል እንዴ? ኦዚሽ ፉሱን ውዴ፣ እኔ እነግርሻለሁ፣ ግን አሁን አንዴ ይቅርታ አድርጊልን እባክሽ ውዴ። አንተ ከኔ ጋር ና አልኩህ እኮ። መቴ አንተም ውጣ እባክህ። ይሄ እኔንም ይመለከተኛል ማለት ምክንያቱም ሚስቴን ስለሚመለከታል። ወይ ፈጣሪ ሆይ። እሺ ኤንጅላ ትዳር መመስረት አለባት። ስለዚህ ልጁን ለመተዋወቅ ትፈልጋለች። ከኔ ጋር ምን ያገናኘዋል? እማዬ እሱን ንግግርሽን ወደዛ በይው። ፌሊክስ የዚህ ትዳር ጉዳይ ምንድን ነው? ቆይ እዜት ውዴ፣ ቆይ እነግርሃለሁ፣ ግን መጀመሪያ ያልገባኝን ነገር ታስረዳኝ። እቺ ልጅ ባሪያሽ ናት? እንደፈለግሽ የምታረጊያት ንብረትሽ ናት? ባሪያሽ ናት ነው ያልሽው? ኤንጅላ እንዳሻሽ የምትሰጫትና የምትመልሻት ሰው ናት? መቴ እሱ ምንም ደስ አይደለም። እዚህ ጋር ደስ የሚለውን ነገር ለማድረግ እየሞከረ ኤንጅላ አንድ አብረሽ። ኤንጅላ ቁሚ። ሙቤራ ንዴቴን አንቺ ላይ እንድወጣው ታድርጊኝ። ወይዘሮ አዝራ ትላንት መጥተው ተዋውቀው ነበር። ልጁ ስርዓት ያለውና ገቢውን ቢሆን ጥሩ ነው እና ቤተሰባችንም ወዶታል። ቃል ኪዳን አስረዋል። ኤንጅላን ፈልገዋለች። እንደዚህ እንድትበሳጩ ያደረጋችሁ ምን ነግራችሁ እንደሆነ በጭራሽ ነው። ስታስቢ ኤንጅላን እኔ ፊት መጫን የምትችይ ይመስልሻል? በቃ ካንቺ በላይ ብልጥ ያለ አይመስልሽም አይደለ? ራስሽን እንዴት ነው የምታስቢው? አዝራ ውዴ ስሚኝ፣ ይህች ልጅ ስሜት አልባ ግዑዝ ናት እንዴ? ምናልባት ይሄ ጥሩ ድል ሊሆንላት ይችላል። ምናልባትም ወደፊት ተወደው ይሆናል። በምን ታውቂያለሽ? ለምንድን ነው አንቺ እንዲህ በእድሏና በጣፋንታዋ ላይ የምትመጭባት? ያልገባኝ ይሄ ነው። ማለቴ ይህች ልጅ ቆይ የራሴ የምትለው ቤትና ባል ሊኖራት አይገባም እንዴ? አዝራ ውዴ የእውነት የምታደርጊው ነገር ምንም ደስ አይልም። ራስ ወዳድ አትሁኚ። ኤንጅላን አትወጃትም እንዴ? አልገባኝም። ለእሷ ትልቅ ቦታ የለሽም? የምትወጃት ከሆነ ታያት። እንደዛ ማድረግ አለብሽ። ኑሮዋን ትኑርበት። በጣፋንታዋ ጣልቃ አትግቢባት አዝራ። ቆይ አልገባኝም። ይቺ ልጅ እስከ መቼ ድረስ ነው እንደዚህ አንቺን እየተከተለችና አሁን ደግሞ ባልሽን እየተከተለች የምትኖረው? ትንሽ ቀለል እንዲለኝ አድርገሽኛል። ስለዚህ ደህና ናት። ጀሚሌ እንደምታውቁ ትንሽ ሊሳለች ለመተው ተገድጄ ነው። አሁን ስለተናደደችብኝ ትንሽ አኩርፋለች። እናም ደግሞ ልክ ናትም። አንቺን በራስሽ መንገድ ጥበቃ ልታረጊ ለመሞከርሽ ነው። አዎ ኦስማን አሁንም እንደተበሳጨ ነው። እኛ ጋር ብትኖር ኖሮ ትልቅ ጉዳት ያደርስባት ነበር። አንቺም እኮ ልክ አልሰራሽም። ለአቶ አቲፍ እንድንናገር አልፈለግሽም። ቢያንስ የልጅ ልጁ እንደሆነች ማወቅ አለበት። በጭራሽ ጀሚሌ፣ ግን ይሄ አይሆንም። ፈጣሪ ሌላ መልካም ሰው ይላክላት። ፈርቻለሁ አቶ አዝራይም። የአቲፍን ሁኔታ አልወደድኩትም። ከዛች ልጅ ጋር ቢኮበልልስ? እንደዛ ማድረግ አይችልም። ከውርሱ ሰርዘዋለሁ። ልጄን በጭራሽ ማጣት አልፈልግም። እንዲጠፋ አልፈልግም። የሆነ ጊዜ ላይ ስለሆነ ሰው ስታወራ ነበር። ክበብ ውስጥ የሆነ አደገኛ ሰው አለ ብላል ነበር። ስሙ ማን ነው? ዚያ፣ አለቃ ዚያ። ምናልባት እሱን እርዳታ ብትጠይቀውስ ምን ያስባል? ይኸውልሽ የኔ ውድ፣ እኛን ፈጣሪ ለዝምታችን ይቅር እንዲለን የምንጠብቅ ከሆነ ምናልባት እኛም ይቅር ማለት አለብን። አፊፌ፣ እኔ ምንም አላውቅም። ዝም እንድል ተገድጄ ነው። ምን ማድረግ እችላለሁ? ብናገር ኖሮ ኦስማን ይገድላት ነበር። ይህንን ጫና ማን መሸከም ይፈልጋል? ፈጣሪ ብቻ ነው ይቅር የሚለው። እነሱ የሚሉት በምክንያት ነው ውዴ። ግን ከመሞቴ በፊት ኤንጅላን ጥሩ ቦታ ላይ ማስቀመጥ ፍቅርና ጥበቃ ሊሰጣት የሚችል መልካም ሰው እጅ ላይ ልተዋት ፈልጋለሁ። ስታገባ ማየት ፈልጋለሁ። እሱም ብቻ ነው የምፈልገው። ለማንኛውም በምድር የተደረገባት ግፍ በሰማይ ይከፈላታል። ጀሚሌ፣ ፈጣሪ ሁሉን ነገር ያያል። ቆይ ስለ ሰውየው በምን እናውቃለን? ምናልባትም አይረባ ቢሆንስ? ምናልባትም ምን ያልወደው ይሆናል። አንቺ ወደድሽው አልወደድሽው ምንም ለውጥ አያመጣም። ዋናው ኤንጅላ መውደዷ ነው። በዛ ላይ ቃል ኪዳን ገብተዋል፣ ቀለበት አድርገዋል። በቃ ይበቃል፣ ታያት። እሱን ያደረግነው በነፃነት እንደፈለጉ እንዲገናኙና በዛውም እንዲተዋወቁ ስለፈለግን ነው። ለማንኛውም ዛሬ ልጁ ይመጣል።
እና ታየዋለሽ። እሺ ተዋውቀዋለሁ። አስፈላጊም ከሆነ እኔ ለጋብቻዋ ምስክር ሆናለሁ። ባሏንም ሹፌር አድርጌ ቀጥረዋለሁ። ግን እኔና እሷ መቼም አንለያይም። እሱን ሁላችሁም እንድታውቁ። ማለት ደግሞ ምን ተፈጠረ? ምናልባት ልትወደው ትችላለች። እማዬ ልክ ናት። እኔ ታች ሆናለሁ። ጉዳያችሁን በራሳችሁ ማልፍቱት። ሰላም አያት አቲፍ። ሰላም። እዚህ ምን እየተካሄደ? ምንም አባዬ። የሆነ ነገር አለ አያቴ፣ ነገር አለ። እማዬና ሙቤራ ተባብረው ኤንጀላን ከሆነ ሰው ጋር ሊያጋቧት እየሞከሩ ነው። ጠይቃቸው ይነግሩሃል። የእውነት ጭራሽ ሹፌሮች ልታረጊው ነው ሰውየውን? እናያለን ያልኩት መች ወሰንኩኝ አልኩ። ምንድነው የምታወሪው? አልገባኝም። ምንድነው የምትዩ? ለዚች ልጅ የምንችለውን ሁሉ እያደረግን ነው። እኛ ህይወታችንን ለሷ እየኖርን ነው። ግን እሷ አንድም ቃል አልተነፈሰችም። ምን ያላደረግነው ነገር አለ? ልጅቷ ላይ መጮህን አቁም። ለዛ አልነበረም እንዴ ከሀገር ልትወጪ የሞከርሽው? ማግባት አትፈልጊም እና ምን ተፈጠረ? አሁን ፍቃደኛውሽ? በቃ ዛሬ ልጁን ተዋውቀን የማየን አፍ እናዘጋዋለን። ምን ታካብዳለህ? ለምንድን ነው የምንተዋወቀው? እሷ ራሱ እኮ አትፈልግም። ይኸውልህ እማዬ ልክ ናት። ምናልባት ሲተዋወቁ ተወዶ ይሆናል። ምናልባት አብረው ደስተኛ የሆኑ ይሆናል። ማግባቷ ላይ ችግር የለብኝም። እኔም እኮ አግብቻለሁ። እናማ ጨዋ ሰው ሊሆን ይችላል። ከሆነ ደግሞ እስማማለሁ። አንተ ግን ምንድነው ነገሩ እንደዚህ የምታካብደው? እኔ ነገሩን አካበድኩት በጣም። አዝራ አቶ መቴ እሱን አይፈልግም። ቆይ አንቺ ትፈልጊዋለሽ? እንጂላ እሱን ንገሪኝ። ስለ እኔ ህይወት አይደለም የምንወያየው። ለምን አንድ ነገር አትናገሪም እና አንዘጋውም? መቴ ልትረጋጋ ትችላለህ? ከሀያት በላይ ግልፍተኛ ሆነሃል። በቃ ሻቁሚ። መተዋወቅ አያስፈልግም። ለምንድን ነው እዚህ የመጣ ነው? ኤንጂላ አታገባም ብለን ለመዝጋት ነው። ጭራሽ የመጣብንን ተመልከች። ቆይ ግን አንቺ ለምን የሆነ ነገር አትናገሪ? አዝራ እኔ ከዚህ በኋላ በሁለታችሁ መሃል መግባት አልፈልግም። ኡፍ ኤንጂላ እባክሽ ተንቀሳቀሽ እንሂድ። በእኛ ጥላ ከለላ ስር ያደገችን ልጅ እንድታገባ ማስገደድ ምን ማለት ነው? ይሄን የመጣልሽ መፍትሄ? ይህን ነበር አስተካክላለሁ ያልሽኝ? አባዬ ለምንድን ነው አዝራን የምትሰማት? ኤንጅላ ፈልጋለሁ ያላለችው አዝራን ስለምትፈራት ነው። ለምንድን ነው የማትፈልገው? ማን እንደዚህ ሰራተኛ ሆኖ መኖር ይፈልጋል? ለድንገት ነው ይህን የፈለገችው? ስሚ ፊሊስ፣ ትሰሚኛለሽ? እንደዚህ ያለውን ነገር ኃላፊነት አልፈልግም። ልጅቷን እያስገደድሻ እኮ። ለምን አስገድዳታለሁ አባዬ? ስታስበው በዚህ ጊዜ ማንን እንደዚህ ባለ ነገር ያስገድዳል? ግንባሯ ላይ ሽጉጥ ደቅኜባታለሁ እንዴ? ልጄን አውርታችሁ ረድ እንጂ ልጅቷ እኮ እየጠበቀችህ ነው። አባዬ እኔ ሌላ ሰው እኮ ነው የማፈቅረው። አዳምጠኝ፣ ረፍ፣ እጎዳሃለሁ። አንተ ልጅ ወደ ቀልብህ ተመለስ። የተከበረ ሰው ልጅ እያለች የልብስ ሰፊ ልጅ ልታገባ ነው? በደንብ ስማኝ እኔ ልጅ። አሁን ፈጥነ ወደ ታች ሂድና ልጅቷን በስርዓቷ አናግራት። እሺ? እንደውም ልታመሰግናት ሲገባ የምታረገውን ተመልከት አንተ። አባዬ አፍህን ዝጋ። አልታዘዝም ካልክ ይኸው ልጅነትህን ትቼ ሙሉ በሙሉ ከእርሱ ሰርዛለሁ። የመጨረሻ ቃል። እማዬ አንዴ ከድርሻት ጋር ለብቻችን ልትተኝ ትችላለህ? ዲልሻት አሁን በምነግርሽ ነገር እባክሽ እንዳታዝኝብኝ። ቤተሰቤን ምንም ለማስረዳት አልቻልኩም። እኔ ሌላማ ፈቅሮ ሰው አለኝ። ያቺ ልብስ ሰፊ ናት አይደል? ታውቂያለሽ እንዴ? ታዲያ ለምን? ቤተሰቦቻችን ያሉት ይሄንን ነው። ልክ ነው። እኔ ደግሞ በተቃራኒው አንተን ወዳለሁ አቲፍ። ትሰማኛለህ? እና አብራችሁ ለመሆን ብትሞክሩም እራሱ አትችሉ። እኩል የሆኑ ሰዎች ናቸው አንድ ላይ የሚሄዱት። አንድ ቀን አንተም እሱን እንደምትረዳ አስባለሁ። አባዬ ደህና ነህ? ለሙቤራ ቡና እንድታፈላልኝ ንገሪያት። እሺ በቃ
እማዬ ወጣለች ስትል ምን ማለት ነው? ቆይ ውጭ ምን ትሰራለች? የት ነው ሄደችው? ጓደኛዬ ላገኛት ነው ብላ ነው የወጣችው። ጀሚሌ መሆን አለባት። ሌላ ማን ይሆናል? ለምንድን ነው የተናደድሽው? ምን ተፈጠረ? አትጠይቀኝ፣ ተናድጃለሁ ሀሊል። ለማንኛውም አሁን የምሰራው ስራ አለብኝ። ስመጣ እነግርሃለሁ። ቻው። ምንድን ነበር የተነጋገርነው? አንቺ የማትረቢ ወይዘሮ ፊሊዝ ዝም በይ እስኪ። ለአንዴ እንኳን ጥቅም ይኑርሽ። አንዴ እንኳን ጥቅም ሙቤራ። አሁን ምን ሊፈጠር ነው? ወይዘሮ ፊሊዝ ምንም አታስቢ። ስለምን ነው የማላስበው? አባዬ ቡና አምጪልኝ ብሎሻል። በደንብ ተዘጋጅበት። በጥያቄ ላይ ያጣድፍሽ ነው። አታስቢ፣ ወጣዋለሁ። አታስቢ። አዎ ትወጪዋለሽ። አለበለዚያ እኔ አንቺን የማስወጣበት መንገድ እፈልጋለሁ። ያን እንዳደርጋት ታስገድጅኝ ሙቤራ። አሁን ውስጥ ገብተሽ ስታናግሪው ኤንጅላ ምንም ያላለችው አዝራን ስለምትፈራት ነው ትይዋለሽ። ግልጽ ነው አይደል? አዎ ግልጽ ነው። ቶሎ ቢገባሽ ጥሩ ነው። እርባና ቢስ አቤት ፕሬዝዳንት። መትህ የት ነህ ውዴ? ወደ ቤት እየመጣሁ። እሺ በፍጥነት ና። እናት ዛሬ ብዙም ልክ አይደለችም፣ ትፈልግሃለች። እሺ እየመጣን። ለምን እኛን የተለመደው ቦታ አታወርደን? ለምን? ኤንጅላን ስለ ጉዳዩ ላወራት ፈልጌ ነው። አቤት ማውራት ትችላለህ። አቤት ከገባን ተመልሰን መውጣት አንችልም። ከወጣን አይቀር ትንሽ አየር ተቀብለን እንግባ አይሻልም? አሁን ቤት ከገባን ቤተሰቦች የራሱ ያስጨንቁናል። ግን ከማንም ሰው ጋር መገናኘት አልችልም። እሺ ቶሎ ተመለሱ። እሺ እሺ በቃ አዝራ ይኸውልሽ እንዳወራውሽ ነው። ግን እሺ እሺ አልኩ። አይሰማም? ሄሎ ወንድሜ፣ ወደ ምልክላ አድራሻ እንድትመጣሽ። ሴቶቹ እዚህ ናቸው። በደንብ ተከታተላት። የማሽን ቡና ብንጠጣ ይሻላል እንዴ? ሁለት የማሽን ቡና ስጪን እባክሽ። ትላንትና ማታ ከተፈጠረው ነገር በኋላ የምር አሁን እንደዚህ አይነት ሁኔታ ውስጥ ነው ያለሽው? አንቺ ነሽ እኮ መናደድ ያለብሽ። ሲጀመር ነው አንቺ ላይ መናደድ መብት አለኝ እንዴ? እንዴ አሁንም እየቀለድሽ ነው? የእውነትን እየቀለድኩ አይደለም ማዝራ። በእኔ ምክንያት እየተፈጠረ ያለውን እዚህ ቤት ውስጥ እያሳለፍሽ ያለሽውን ነገር ሳይ በጣም እያዘንኩ ነው። ለእኔ ታዝኛለሽ፣ ትጨነቂያለሽ። ለኔ ይሄ ምን ያህል ከባድ ውሳኔ እንደሆነ ታውቂያለሽ አዝራ። ከዚህ ውጪ ሌላ ዓለምም ሆኖ ኑሮ አላውቅም። ከዚህ መውጣት ለኔ ምን ያህል ከባድ እንደሆነ ገምቺ እስኪ። ግን እንደማየው ያን ያህል ከባድ አይደለም። መቴ ባይደርስብሽ ኖሮ ድሮ ከሀገር ወጥተሽ ነበር እኮ እንጅላ። ማለቴ እሱን ሐሳብሽን ራሱን ለማመን እያቃተኝ ነው ሳስበው። እባክሽ በድጋሚ እንድበሳጭ አታድርጊ እባክሽ። እንደሱ አትይኝ። እድሜ ልኬን ይሄንን ጉዳይ ሳነሳብሽ ነው የምኖረው። ለማንኛውም አሁን አስቸኳይ ጉዳይ አለኝ፣ ወደሱ እንግባ። ልጁ ምን አይነት ሰው ነው? ስሙስ ማን ነው? ከድር። ስሙ ግን ምንም አይልም። እንዴት ነው ወደሽዋል ታዲያ? ማለቴ ልክ ስታየው አለ አይደለ? ለመጀመሪያ ጊዜ ስታየው የሆነ ውስጥሽ የተሰማሽ ነገር አለ? በእርግጥ እኔ ብዙም አላውቅም። ከመቴ በኋላ ሌላ ሰው ታይቶኝ አያውቅም። ግን አሁንም ቢሆን መቴን ሳይ የሆነ ስሜት ይሰማኛል። አንቺስ ተሰምቶሻል? ማንን ነው እያናገርኩ ያለሁት? አይ አዝራ፣ እሱን መናገር የምችልበት ሁኔታ ላይ አይደለም። አይ ከድር እየደወለ ነው። ጥሩ ልጅ መሆን አለበት። ይሄ የተለየ ነው። ቢያንሹ እና ስፒከር ላይ አድርጊው። ስፒከር ላይ አድርጊውና ልስማው። ሄሎ። አቤት ከድር። ሰላም፣ እንዴት ነሽ? መልእክት ልኬልሽ ነበር ግን አልመለስሽልኝ። ወይስ መልእክት ሲገባልሽ አይታይሽም? አይተሽው ይሁን አይሁን አላውቅም። አላየሁትም። የት ነሽ? ከአዝራ ጋር ውጭ ነን። ውጭ የት ነው? ለምንድን ነው የምትጠይቀኝ? ምንም እንዲሁ ለማወቅ ብዬ ነው። ኦ ለማወቅ ፈለገ። አሪፍ ሰው ነው ማለት ነው። የበላይ የመሆን ፍላጎት አለው። ምሳ ልንበላ ምግብ ቤት ነው። ምሳ ልንበላ? የትኛው ምግብ ቤት ነው? ምን ሆነሃል ከድር?
ምንም መንገድ ላይ ነበርኩና ውጪ ከሆንሽ ሰላም ብዬሽ ልሂድ ብዬ ነው። ያለሽበትን ቦታ ላኪልኝና መጥቼ ልይሽ። ስምኝ፣ አለቃሽን ማፈቅድልሽ ከሆነ ስልኩን ስጫትና ላናግራት። ሄሎ፣ እየሰማሽ ነው? አዎ ሰምቻለሁ። አንተ ያለህበትን ቦታ ላክልኝ፣ እኔ አስፈቅጃት አንተ ጋር መጣ። አረ በጭራሽ አይሆንም፣ አይደረግም። አንቺ ታክሲ ይዘሽ አትቸገሪ። እኔ መጥቼ ወስድሻለሁ። ችግር የለም፣ እኔ በታክሲ እመጣለሁ። እኔ ያለው ታክሲ መያዝ አያስፈልግሽም። መጥቼ ወስድሻለሁ አልኩሽ። ያለሽበትን ንገሪኝ። ኃይለኛ ወንድ ነው። እሺ በቃ ያለሁበትን ልክልሃለሁ። ቆይ አንዴ፣ ቆይ ላክልኝ። ልክልሃለሁ። እስኪ ሊየው። እሺ እዛ አካባቢ እኮ ነኝ። እሺ በቃ መጣሁ። በቃ አሁን ደርሳለሁ። እንገናኛለን። እሺ በቃ ነው። እኔ መዝጋት አልችልም። አንቺ ዝጊው። አንቺ ዝጊው ስላት ወዲያውኑ ዘጋችው። እንዳያስታውቅብኝ ምን ያህል ደቂቃ ቆይቼ ቤት ይሻል። ባዶ እጄንማ መግባት አልችልም። እና ደግሞ አንቺ ዝጊዋለሽ። ከሰሞት አዝናኝ የሆነ ሰውዬ ይመስላል። አንቺስ ምን ታስቢያለሽ? ወደሻል ማለት ተመችቶሻል? ተይ እንደሱ አትይኝ እንጂላ። ጨዋ ስርዓት ያለው ልጅ ከሆነ ታገቢዋለሽ፣ ካልሆነም ይቀራል። ደግሞ ሙቤራና እናቴ ወደውታል። በዋነኝነት ግን አንቺ ወደጁ። ስሚ፣ ሲመጣ የሆነ ፈተና ፈትነዋለሁ። ካለፈ እናያለን። አዝራ፣ ወይ አንቺ ለምን አትሄጂም? ለምን? ያው አቶ መቴ አስጠንቅቆሽ የለ። ስለዚህ አይሆንም በቃ። ይቅርታ አድርጊልኝ ውዴ፣ እዚህ ያለሁት ለግምገማ ነው። የሙሽራ መረጣ ፈተና ነው። ከፈለግሽ ለብቻውን ልመዝነው እችላለሁ። አይ እንደሱ አያስፈልግም። እንደዛማ አይሆንም። ወይ ደግሞ እሺ በቃ ግን አቶ መቴ በጣም ነው የሚናደዱብሽ። በእኔ ምክንያት እንዳትጣሉ። አይ ውዴ፣ እሱ ከእናቱ ጋር ነው። አሁን መቴን ተይው እንጂ እኔ እና አንቺ ዘና እንበል እሺ? እንደውም ታውቂያለሽ፣ አሪፍ ነው። በጣም አሪፍ ጊዜ እናሳልፋለን። ዝግው ያልኩሽ ጥሩ ሰው ለመምሰል ነው። ይሄ እንደሚሆን ጠብቄ ነበር። ትንሽ ግን ቀዝቀዝ ብለሻል። አለቃ፣ የላከው ቦታ ላይ ደርሻለሁ። አደራ በደንብ እየተከታተልካቸው እሺ? አያሳስብ።